ፈልግ ቦርጭህን አጥፍተህ አንተም ሸንቃጣ እሷም ሸንቃጣ ለምን አይሻልም? ኖ የኔ ቦርጭ አይጠፋም። እርግማን እኮ ነው ቤቢ ሾው አይጠፋም። ሞክር ስፖርት ጂም ኢትዮጵያ ውስጥ እየኖርክ ጂም አትገባ አደ የኔ እርግማን ነው አይጠፋም። እናት ሞከርኩት እኮ እንደ ዳይኖሰር ሰዓት ከመጥፋት ኖ ሞክር ይጠፋል። የኔ አይጠፋም። ምን እንደምትከራከሪኝ እናቴ? ከባለቤቱ አውቃለሁ አልሽ እኮ እናቴ። እኔ አውቀዋለሁ ቦርጬ። እሺ ቱርኪን አስቆርጠው አስመጥጠው። አንቺ እሱ ነገር ስንት ነው? ባይሆን እሱ $3000 ሆዴን ሊመጡ ብሎ ሌላ ነገር ቢወስዱትስ? ኖ ወስዱም ሆድክን እና ሌላ ቤተሰብ ለፊት ይቀዱኛል። የትም ቦታ ትርፍ ስጋ ካለ ይመጡልሃል። ቱርክ $3000 እና $3000 ብቻ $3000 ብቻ የፈለከውን ቦታን እንደዚህ አቁመው አሁን እኔ እግሬ ቀጭን ነው ከቦርጬ ወስደ ወደ እግሬ። አሁን እኮ የምበላው ምግብ እኮ ወደ እግሬ ስለማይር ነው። እኔ በጣም ተሸገርኩ እኮ ወደ እግሬ እኮ በቃ ተገላገልኩ። ወደ እግሬ የቦርጭን ስጋ አይጣልም እኮ የቦርጭን ስጋ ቆርጠው እግርክ ላይ ይለጥፉልካል። እኔ እግሬ ነው እሱ ጋር ይለጠፋል አጥንትክ ላይ። እግሬን ያወፍሩልኛል እኮ የቦርጭክን ስጋ ቆርጠው ወስደው እግርክ ላይ ይለጥፉልካል። ኧረ እባክሽ መጀመሪያ ራቁትህን ያቆሙህና በማርከር ሆድክ ላይ የብር ገብተክ ዩቲዩብ ላይ ቪዲዮ ማየት ትችላለህ። እንዴት ነው ሰርጀሪ የሚደረገው ብለክ ከዛ ሆድክ ላይ የቱ ጋር ነው የማትፈልገውን ፓርት ስታሳያቸው በማርከር ይስሉበታል። የሚወገደውን ኤሪያ ያከቡበታል። ይሄ የሚቆረጠውን ከዛ የማትፈልገውን ቦታ ብቻ እዚህ ጋር ሞባይልም ካለብህ እሷንም ዶክተሩ በማርከር ይስልባታል ላይ የሚያስወግዳትን እዚህ ጋር ምናምን የተንጠለጠለ ስጋ ካለ የምታስቆርጠው ይሳልበታል። እዚህ ጋር ምናምን ትርፍ ስጋ የተንጠለጠለ ካለ እሷ ላይ ይሳላል። ከዛ በቃ አደንዘዣክን ትጠጣለህ። ከሁሉም ቦታ ተቆራርጦ የምትፈልገው ቦታ ይለጠፋል። ትሰራለህ እንደ አዲስ ማለት ነው። ፈርሳ ትሰራለህ ልክ እንደ ቤት። እዚህ ዘመን ላይ ደርሰናል። ስለዚህ እንደዛ ሄደህ ይሄን ቦርጭን አስቆርጠክ መልሶ እንዳይወፍር ሲያረጉታል። መልሶ ቢወፍር መልሰህ እንዳትወፍር ከፈለክ ሌላ ነው። አንጀትክ ነው የሚቆረጠው። አንጀትክን ቆርጠው ያጠቡታል። ከዛ ከሚፈቀድልክ በላይ ከበላክ አንጀትክ ይፈነዳል። እማዬ ትሙት ሰው ሆዱን ሆዱን መቆጣጠር ለማይችል ሰው አንጀቱ ተቆርጦ ትንሽዬ ይደረግና ከዛ በዛ ልክ ነው እንዲበላ የሚፈቀድለት። ይሄን ያህል ብቻ ብላ ብሎ ዶክተር ይነግረዋል። ከዛ በላይ ራሱን መቆጣጠር አቅቶት ከበላ የተሰፋው ተቆርጦ አንጀቱ የተሰፋው ይበተናል፣ ሆድ ውስጥ ይፈነዳል። የዛኔ የመሞትም አደጋ ሊያስከትል ይችላል። ስለዚህ አምነህበት ነው የምትገባው። ያንን ከምታረግ ትርፉ ስጋህን ብታስቆርጥ ይሻላል። ከቂጤ ወደ ማን ነው ከቦርጬ ወስደው እግሬ ላይ ያደርጉ ይሄ ማማሲያ እግርክ ላይ ወስደው ይለጥፉልክና የወፍራም የውጭ ሀገሮች ያቱ መሀሉ ላይ ነው የሚያደርጉት ወይስ ሙሉን ድንድን ነው የሚያደርጉት? ቅርጽ ያሳያሩት በቃ አያስፎግርም። ያቱም አንድ ቦታ ከለጠፉት እንደዚህ የሆነ ጎጆ ቤት መስሎ እንትን ቢለኝስ? አይ እነሱ ባለሙያ ናቸው ያውቃሉ የቱ ጋር እንዴት ማድረግ እንዳለባቸው። ግን ስፌት ምናምን ይኖረዋል ላዩ ላይ ይታያል። እና እንዴት ነው ታዲያ የሚለጠፈው? ተሰፍቶ እኮ ነው። ከዛ ቁስሉ እስኪድን ትንሽ ታገግማለህ። ግን ያው ስለምትሸፍነው ችግር የለውም። ትመጣለህ ላይቭ ከአንድ ወር ምናምን ይበቃል። ከአንድ ወር ካረፍክ ይበቃል። እኔ ከዚህ ሁሉ አጥያትም ከምገባ ቦርጫም ሴት ፈልጊልኝ አግኝቻለሁ። በቃ ተይኝ። እኔ እኮ ላንተ ብዬ ነው ቆንጆ ደስት ግጣሙን አያጣም። በቃ ቦርጫም ሴት በቃ ተገኝቷል። በቃ ተይኝ አንቺ ሴትዮ ተይኝ። ቦርጫም ሴትማ ሞልቷል። እንዲህ ነው ታዲያስ ያምሻል። ከስምንቱ ከላኩልክ ውስጥ የትኛዋን ወደድካት? ከስምንቱ ቦርጫ ስምንተኛዋን ነው የወደድኳት። ኦኬ። ስለዚህ ታዲያ ከሷ ጋር መጀመሪያ ሞክርና ካልተሳካ